ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ከነጽ ኪችን በሌላ ቪዲዮ መጥቻለሁኝ። አሁን ቶፉ ለመስራት ነው እያዘጋጀሁ ያለሁት። ቶፉን እንግዲህ አውጥቼ ከካርቶኑ ጥቅልል አድርጌ ቁጭ አድርጌዋለሁ። ውሃውን እንዲመጥ አሳያችኋለሁ። ዛሬ እንግዲህ ከብሮኮሊ ጋር ነው። ብሮኮሊን ደግሞ ትንሽ ገንፈል አድርጌዋለሁኝ። ሽንኩርት አለ እዚህ ጋር፣ ቃሪያዎች አሉ፣ የተለያዩ ቲማቲም አለ፣ ዝኩኒ አለ፣ ባሮ ሽንኩርት አለ። እዚህ ጋር ደግሞ የተለያዩ ቅመሞች አሉ። እዚህ ጋር እንደምታዩት እርድና ኬሪ ቅመም አለ። ያው ኬሪ ቅመም ትንሽ ለየት ስለሚል ከተለያዩ ቅመሞች ነው የሚዘጋጀው። እንደገና እዚህ ጋር ነጭ ሽንኩርት ፓውደር አለኝ። እዚህ ጋር ቆንዶ በርበሬ አለኝ፣ ፓፕሪካ አለኝ፣ ጂንጀር ፓውደር አለኝ፣ ኮርን ስታርች አለኝ፣ ትንሽ ኮረሪማ አለ። መሀል ላይ ደግሞ የምታዩት ጨው ነች። እነዚህን ግብአቶች ተጠቅሜ እንግዲህ ቆንጆ የቶፉ ሬሲፒ አብረን እንሰራለን። ይዤላችሁ መጥቻለሁ። ከነዚህ ኪችን ነው። ውድ ቤተሰቦቼ አብራችሁን ቆዩ። እንግዲህ ብሮኮሊንም ገንፈል አድርጌ አውጥቻለሁኝ። ውድ ቤተሰቦቼ ሌሎቹንም ግብአቶች እንደዚህ ከታትፌ አዘጋጅቻቸዋለሁኝ። ቅመማ ቅመሞችም እዚህ ጋር አዘጋጅቻለሁ። ቶፉ ይሄው እንግዲህ እንደዚህ ጭምቅ አድርጌ አውጥቻለሁ። 350 ግራም ነው የተጠቀምኩት ብያቸዋለሁ። አሁን ደግሞ ቁርጥርጥ አድርጌ አብሬ አሳያችኋለሁ። በጣም ተጨምቋል። ውሃ የሚባል ነገር የለውም። አሁን እንግዲህ ቆራርጬ ደግሞ ተመልሼ እመጣለሁ። እንግዲህ በዚህ መልኩ ቆራርጬዋለሁኝ። እንግዲህ ይሄንን የቶፉ ጥብስ እንግዲህ እናንተ ብትፈልጉ ከእንጀራ ጋር፣ ብትፈልጉ ከራይስ ጋር፣ ከፈለጋችሁት ጋር መብላት ትችላላችሁ። በጾም እንግዲህ ለጾም ጊዜ የጾም አማራጭ ይሆነናል። ሶያ ደግሞ በጣም ብዙ ፕሮቲን፣ ከፍተኛ ፕሮቲን ያለው ነው። በወተቱም ብንል በዚህም ብንል በማንኛውም በኩል በጣም ይጠቅመናል። እና አሁን እንግዲህ ይሄ እንደዚህ ከቆራረጥኩት በኋላ አሁን አብረን እናያለን። እንግዲህ አብራችሁን ቆዩ። አሁን እንግዲህ ይቅርታ፣ ይሄንን ኦቨን ውስጥ በመጀመሪያ አስገባዋለሁኝ። እንግዲህ ሶያ ነው እዚህ ጋር እያረኩ ያለሁት፣ ሶያ ነው ትንሽ የማደርገው። ከዛ ቅመሞቹን ቅመሞቹን በሙሉ እንደዚህ ካደረግኩኝ በኋላ አሁን የተወሰነውን እንደዚህ አደርግና ኦቨን አስገባዋለሁኝ። ሌሎቹን እንግዲህ ደግሞ ተመልሼ አሳያችኋለሁ። አሁን ይሄው እንደዚህ አድርጌዋለሁኝ። እንግዲህ ይሄንን ኦቨን አስገብቼ ተመልሼ ብቅላለሁ። አሁን መጥበሻዬን ጥጄያለሁ። ሽንኩርቴን ጨመርኩኝ። ትንሽ ዘይት ያደረግኩት፣ ነጭ ሽንኩርት ትንሽ አለኝ፣ ዝንጅብልና ነጭ ሽንኩርት ቅድም እዛ ላይ ስለጨመርኩበት ከፓውደሩ ላይ አነስ ያለ ነጭ ሽንኩርትና ዝንጅብል ጨመርኩ ማለት ነው። ሽንኩርቱን ይኸው በደንብ ከለሩን ቀላ እስከሚል ድረስ እንግዲህ አረር እስከሚል ጠብሼዋለሁ። ጣዕሙ ቆንጆ ስለሆነ ነው በዚህ መልኩ ያደረግኩት። ነጭ ሽንኩርቱንም እሱንም ጨምሬያለሁ። አሁን ደግሞ ባሮ ሽንኩርትና እነዚህን ጨምራለሁ። ባሮ ሽንኩርት፣ ይሄ እንትን ቤል ፔፐሩ እና እዚህ ጋር ደግሞ ዝኩኔን ጨምራለሁ። ያኛው እስከሚደርስልኝ ድረስ እነዚህን በጣም ልዩ የሆነ ቆንጆ የሆነ ቴስት ነው ያለው። እንጀራም ከፈለጋችሁ እንዲሁም ደግሞ በራይስ ከፈለጋችሁ በሩዝ በምትፈልጉት መመገብ የምትችሉት የቶፉ ጥብስ ነው ይዤላችሁ የመጣሁት። ከነዛ ከቅመሞቹ ላይ ትንሽ ጨምሬበታለሁ። እዚህኛውም ላይ እርዱ፣ እንደገና ደግሞ ትንሽ ኮረሪማ
ጨው፣ ቆንዶ በርበሬ፣ ሽታው ራሱ እንዴት ይጣፍጣል። ትንሽ እዚህ ጋር ባልሰሚክ ነገር ትንሽ ጨመርኩበት። አሁን ደግሞ ካሮቱንና ቲማቲሙን ጨምረዋለሁ ማለት ነው። ካሮቱም ትንሽ ገንፈል ስለተደረገ ምንም ችግር የለውም። አሁን ይሄው እንግዲህ በዚህ መልኩ ጣበስ አድርጌዋለሁኝ። ዋው በጣም ቆንጆ ነው። አሁን ይሄንንም እንግዲህ እንደምታዩት እንደዚህ እንትን እያልኩት ነው፣ እየጠበስኩት ነው። እላው ላይ ገለብጠዋለሁ ማለት ነው። ሁሉንም አሁን አንድ ላይ ያቀላቅላቸዋለሁ። አፍ ላይ ይሄ በቃ ሸዋ የሚል ቴስት የለም። እንደዛ በጣም ቆንጆ ወዲያው ደግማችሁ እንድትጎርሱት የሚያደርጋችሁ አይነት ቴስት ነው ያለው። ይሄው እንደምታዩት ቆንጆ የሆነ ነው። አሁን ደግሞ ብሮኮሊን ጨምራለሁ። ብሮኮሊ ራሱ እንዴት እንደሚያምር ልክ ውሃው ሲፈላ ነው ገንፈል አድርጌ ያወጣሁት፣ ነከር አድርጌ ያወጣሁት። በጣም ቆንጆ ነው። በጣም ትወዱታላችሁ። በስመ አብ። አሁን ቶፋችን ቆንጆ ሆኖ ደርሷል። አሁን ደግሞ ወደ ገበታችን ላይ አቅተን እንግዲህ ቶፋችን በብሮኮሊ ማለት ነው ከብሮኮሊ ጋር በጣም ቆንጆና ከተለያዩ ነገሮች ጋር ያው የሰራሁትን አሳይቻችኋለሁ። አሁን ደግሞ እስቲ ወደ ገበታችን አውጥተን እናየዋለን። አብራችሁን ቆዩ፣ የትም እንዳትሄዱ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ደግሞ አብራችሁ ይላላችሁ ውድ ቤተሰቦቼ እጅግ አድርጌ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ እዚህ ጋር እንጀራ ላይ አውጥቻለሁ ማለት ብሮኮሊው ካለ ደግሞ በእንጀራ እንበላውም ካላችሁ ደግሞ አማራጭ ይዤላችሁ መጥቻለሁኝ። ሌላ አማራጭ እንግዲህ እንደምታዩት እዚህ ጋር ራይስ አለኝ፣ የተዘጋጀ ራይስ። ከሱ ጋር መመገብ እንችላለን። እንዴት ያስጎመጃል መሰላችሁ! ቴስቱ ደግሞ በቃ አፍ ላይ የማይጠፋ በጣም ቆንጆ የሆነ የቶፉ አሰራር ነው ዛሬ ይዤላችሁ የመጣሁት። በጣም ትወዱታላችሁ። በእውነት በጣም ቆንጆ ነው። እስቲ እንቅመሰው እንግዲህ። በቃ እንዴት ምን ብዬ ልንገራችሁ? በእውነት ነው የምለው። በጣም ቆንጆ ነው። በጣም ትወዱታላችሁ። ውድ ቤተሰቦቼ እናንተም በዚህ መልኩ ሰርታችሁ ሞክሩ ላለሁኝ። እንግዲህ ለዛሬ ይዤላችሁ የመጣሁት የቶፉ አሰራር ይሄንን ይመስላል። ውድ ቤተሰቦቼ የቶፉ ጥብስ፣ የቶፉ ሪሲፒ በጣም ነው የምትወዱት። እንግዲህ ለዛሬ እዚህ ላይ ላብቃ እና አስተያየታችሁን ኮመንታችሁን እንደ ሌላውም ጊዜ እንደ ሁሉም ጊዜ ባይለየኝ ደስ ይለኛል። በጣም ቆንጆ ነው። በእውነት ትወዱታላችሁ። አፍ ላይ ራሱ እንዴት መሰላችሁ የሚጥመው እና ይሄንን ይመስላል ዛሬ ይዤላችሁ የመጣሁት። እንግዲህ ከነፂ ክችን ነው። ሰላም ሁኑልኝ። መልካምን ሁሉ ተመኘው። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር አምላክ ይጠብቃችሁ። ጾማችንን ደግሞ በሰላም አስፈጽሞ አገራችንን ሰላም አድርጎ ውድ ኢትዮጵያኖች፣ ውድ ኤርትራውያኖች እንዲሁ ደግሞ በቃ ለፋሲካው በዓል ያድርሰን። ይኸው ደብረ ዘይትም እየደረሰ ነው እንግዲህ እኩለ ጾም እና በዚህ አጋጣሚ የቀረን 2 ቀን እንኳን አደረሳችሁ ላለሁኝ። እንግዲህ ውድ ቤተሰቦቼ መልካሙን ሁሉ ተመኘሁላችሁ። ከነፂ ክችል ነው። ሰላም ሁኑልኝ ባይ